አንድ ጊዜ ልብ ብላችሁ ስሙኝ። አሁን የምነግራችሁ ነገር ትንሽ ግር ሊላችሁ ይችላል፣ ግን የግድ መስማትና ማወቅ አለባችሁ። በሀገራችን በሚሊዮን የሚቆጠሩ ሴት ልጆች የሚያድጉት ከአያቶቻቸው ጋር ነው። ምናልባት አንቺ ከነዚህ ሴቶች አንዷ ልትሆኚ ትችያለሽ። ምናልባትም አንተ የምትወዳት ሴት ወይም ደግሞ አሁን ያስካት ፍቅረኛህ ወይም የትዳር አጋርህ ከነሱ አንዷ ትሆን ይሆናል። ማንም የማያወራው እውነት ግን ይሄ ነው። ከአያቶች ጋር ማደግ የፍቅር አገላለጻችሁን ይቀይረዋል። የሚቀይረው በመጥፎ አይደለም፣ በጥሩ መንገድም አይደለም፣ በጣም ጥልቅ በሆነ መንገድ እንጂ። አብዛኛው ሰው ስለራሱ እንኳን በማይረዳው ስነ ልቦናዊ ወይም ደግሞ ሳይኮሎጂካል መንገድ ነው። ዛሬ ከአያቶች ጋር ያደገች ሴት በፍቅር ግንኙነት ውስጥ የምትሰራቸውን 5 ስህተቶች አሳያችኋለሁ። ከዛም በላይ ደግሞ ለምን እነዚህን ስህተቶች እንደምትሰራ እንመለከታለን። ሴት ከሆንሽ ይህ ቪዲዮ ራስሽን እንድትረጂ ይረዳሻል። ወንድ ከሆንክ ደግሞ ይህ ቪዲዮ የምትወዳትን ሴት እንድትረዳት ያደርጋል። በመጨረሻም ከዚህ በፊት ሰምታችሁት የማታውቁትን ነገር እነግራችኋለሁ። አብራችሁኝ እስከ መጨረሻው ድረስ ቆዩ። ወደ 5ቱ ስህተቶች ከመግባታችን በፊት አንድ ልንረዳው የሚገባ ጠቃሚ ነገር አለ። በኢትዮጵያ ባህል የልጅ ልጆችን ማሳደግ የተለመደ ነው። ወላጆች ለስራ ወደ ተለያዩ ከተሞች ይሄዳሉ። ወላጆች ለተሻለ ህይወት ሲሉ ወደ አሜሪካ፣ አውሮፓ፣ ዱባይ ወይም ሌሎች ሀገሮች ይሄዳሉ። ወይም ደግሞ አንዳንድ ጊዜ የመጀመሪያው ልጅ ዝም ብሎ ለአያቶች ይሰጣል። ይሄ ባህላችን ውስጥ በጣም የተለመደ ነገር ነው። ግን ሁላችንም የማናስበው ነገር ይሄን ነው። አንዲት ሴት ልጅ ከአያቶቿ ጋር ስታድግ የምትኖረው በሁለት የተለያዩ ዓለማት ውስጥ ነው። ጓደኞቿና አብረዋት የሚውሉት ዘመናዊ የሚባሉ ናቸው። ይህም ማለት በተለይ ከቅርብ ጊዜ ወዲህ በመጣው የማህበራዊ ሚዲያ ህይወት የተጠመዱ ናቸው። ቤት ውስጥ የምትኖረው ደግሞ ሙሉ በሙሉ በተለየች ኢትዮጵያ ውስጥ ካደጉ አያቶች ጋር ነው። በብዙ ቦታዎች መብራት በሌለበት፣ ስልክ በሌለበት፣ በየ5 ደቂቃው እወድሻለሁ በማይባልባት ኢትዮጵያ ውስጥ አያቶቿ እኮ ከምንም በላይ አስበልጠው ይወዷታል። በጣም ይሳሱላታል። ግን የሚወዷት የነሱ ትውልድ በሚያውቀው የፍቅር ቋንቋ ነው። በቃላት ሳይሆን በተግባር ነው። በማቀፍ ሳይሆን በማብላት በማጠጣት ነው። እኮራብሻለሁ በማለት ሳይሆን በዝምታ በሚደረግ መስዋዕትነት ነው። ታዲያ ይህ ሁኔታ በስነ ልቦናዋ ውስጥ አንድ ኃይለኛ ነገር ይፈጥራል። ወደ ማንኛውም የፍቅር ግንኙነቷ አብሯት የሚሄድ ትልቅ ነገር። እናም አብዛኛውን ጊዜ እሷ ራሷ አታውቀውም። ስለዚህ በዚህ ምክንያት የምትሰራቸውን 5ቱን የፍቅር ስህተቶች ምን እንደሆኑና ምን እንደሚያጋጥማት እንመልከት። የመጀመሪያውና ዋነኛው ስህተት ማንንም ሰው መፈለግ ወይም ጥገኛ መሆን አትፈልግም። ሁሉንም ነገር ራሷ የምታደርግ ሴት ነች። የራሷን ወጪ ራሷ ትችላለች። የራሷን ችግር ራሷ ትፈታለች። የራሷን ሸክም ራሷ ትሸከማለች። እና አንድ ወንድ ሊረዳት ቢሞክርስ? ይህ ወንድ ይገፋል ወይም ትገፋዋለች። ተቀመጥ፣ እኔ ጨርሰዋለሁ፣ ወንድ አልፈልግም፣ ራሴን የቻልኩ ነኝ ትላለች። ይሄ ነገር በየቦታው እናውቀዋለን። አሁን ከጀርባ ያለውን ስነ ልቦና እንመልከት። ምክንያቱን ማለት ነው። ከአያቶቿ ጋር ስታድግ ገና በልጅነቷ አንድ ነገር ተምራለች። አያቶቿ እያረጁ እንደነበር፣ እርዳታ እንደሚያስፈልጋቸው፣ ስለዚህ እሷ ጠንካራዋ ብቻ እንደሆነች፣ ተንከባካቢ እንደሆነች፣ እሷ ካላደረገችው ማንም እንደማያደርገው ተምራለች። አእምሮዋ አንድ እምነትን ፈጠረ። በሰዎች ላይ ጥገኛ መሆን አደገኛ ነው። ራሴን ማዳን የምችለው እኔ ብቻ ነኝ የሚል። ስለዚህ አሁን አንድ ወንድ ሊወዳት ሲሞክር፣ ሊደግፋት ሲሞክር አእምሮዋ ይጮሃል። አደጋለው፣ ይሄንን አትመኙ፣ ደካማ ትሆኛለሽ ይላታል። እና ምን ይፈጠራል? ብቻዋን ትቀራለች። ወይም ደግሞ የእውነት ሊንከባከቧት የሚፈልጉ ጥሩ ወንዶችን ትገፋለች። ጠንካራ ለመሆን በጣም ስለምትጥር ፍቅር አንዳንድ ጊዜ ድክመት እንደሚፈልግ ትረሳለች። እናም ስህተት ቁጥር 1 ይሄ ነው። ጥንካሬ የሚመስል ግን በእውነቱ ፍርሃት የሆነ ከመጠን ያለፈ ራስን መቻል ወይም ኦቨር ኢንዲፔንደንስ ነው። ስህተት ቁጥር 2 ወይ በጣም ተጣባቂ ወይም ደግሞ ሙሉ በሙሉ ቀዝቃዛ ትሆናለች። መካከለኛ የሚባል ነገር የለም። ወይ ስልኩን ትፈትሻለች፣ የት እንደነበረ ትጠይቃለች፣ ሁልጊዜ ማረጋገጫ ትፈልጋለች። ወይም ደግሞ ሙሉ በሙሉ ትርቃለች፣ ስሜቷን ትቆልፋለች፣ ምንም እንደማይጎዳት አይነት ትሆናለች። ለምን? ምክንያቱም በስነ ልቦናዋ ጥልቅ ክፍል ውስጥ ፍቅር ማለት መተው ማለት ስለሆነ ነው። አስቡት፣ ወላጆቿ ትተዋት ሄደዋል። ምናልባት ለስራ፣ ምናልባት ወደ ሌላ ሀገር፣ ምናልባትም ፈጽሞ አልተመለሱም። ገና በልጅነት አእምሮዋ አንድ ግንኙነት ፈጠረች። ሊወዱኝ የሚገቡ የነበሩት ሰዎች ትተውኝ ሄደዋል የሚል። ስለዚህ አሁን ትልቅ ሰው ሆና ሰውን በወደደች ቁጥር
ድብቁ አእምሮዋ እነሱም ጥለዋት እስኪሄዱ ይጠብቃል እና በሁለት መንገዶች ምላሽ ትሰጣለች። የመጀመሪያው በጣም አጥብቃ ትይዛለች፣ ምክንያቱም እንደገና መተውን በጣም ስለምትፈራ። በሁለተኛ ደረጃ በጣም ቀዝቃዛ ትሆናለች፣ ምክንያቱም በጣም ካልተጣበቀች ጥሏት ሲሄድ አይጎዳትም። ይህንን ነው የስነ ልቦና ባለሙያዎች የመተሳሰር ቁስል የሚሉት እና ይሄ በጣም ጥልቅ ነው። እንደዚህ አይነት ሴት የምታፈቅር ወንድ ከሆንክ በደንብ ስማ። በጣም ስትጣበቅብህ እብድ ሆነ አይደለም፣ ፈርታ ነው። ቀዝቃዛ ስትሆንስ ጨካኝ ሆነ አይደለም፣ ራሷን እየጠበቀች ነው። አንቺ ደግሞ ይሄ ስሜት የሚሰማሽ ሴት ከሆንሽ ያንቺ ጥፋት አይደለም፣ ግን ይሄንን ልታዩ ይገባል። ስህተት ቁጥር 3 ሁሉም ሰው የአዋቂ መንፈስ አላት ይላታል። ለእድሜዋ በጣም የበሰለች ናት፣ በጣም አስተዋይ ናት፣ ከሌሎች ልጆች ትለያለች። አድናቆት ይመስላል አይደል? ችግሩ ግን ይሄ ነው። መጫወት አታውቅም። እንዴት ዘና ማለት እንዳለባት፣ ድንገተኛ መሆን እንዳለባት፣ በፍቅር ውስጥ እንደ ልጅ መሆን አታውቅም። ፍቅረኛዋ እብድ ብሎ መጨፈር ሲፈልግ ይደብራታል። የማይረባ ቀልድ ሲቀልድ አትስቅም። አዝናኝና ምንም ጥቅም የሌለው ነገር ማድረግ ሲፈልግ ለምን ብላ ትጠይቃለች እና ወንዱ መሰልቸት ይጀምራል። እንዳልተወደደ ይሰማዋል። ከፍቅረኛው ጋር ሳይሆን ከአያቱ ጋር ያለ ያህል ይሰማዋል። ስነ ልቦናው ይሄ ነው። ያደገችው ከአዛውንቶች ጋር ነው። ልጅነቷ በሙሉ ጸጥ ያለ ነበር፣ ቀስ ያለ ቁም ነገር የተሞላበት። አያቶች አይጫወቱም፣ አይሮጡም፣ ፊታቸውን እያበላሹ አይሳሳቁም። ይቀመጣሉ፣ ቡና ይጠጣሉ፣ ስለ ቁም ነገር ያወራሉ። ስለዚህ በፍቅር ውስጥ መጫወትን መቼም አልተማረችም። ፍቅር ማለት ቁም ነገረኛ መሆን፣ ኃላፊነት መውሰድ፣ የበሰለ መሆን ይመስላታል። ግን ፍቅር፣ እውነተኛ ፍቅር ሁለቱንም ይፈልጋል። ጥልቅ የሆኑ ጭውውቶችና የማይረቡ ቀልዶች ያስፈልጉሃል። ክብርና መጫወት ያስፈልግሃል። የአዋቂ መንፈስና የልጅ ልብ ያስፈልግሃል። ሁለተኛውን ክፍል መቼም ካልተማረች ግን ግንኙነቱ ይደርቃል። ስህተት ቁጥር 4 ደግሞ ይሄ ነው። ልክ እንደ አያቷ ለሚሰማት ወንድ ትሳባለች። በሚያስጠላ መንገድ አይደለም፣ በስነ ልቦናዊ መንገድ እንጂ። እድሜያቸው ከፍ ወዳሉ ወንዶች ትሳባለች። ቁም ነገረኛ ወንዶች፣ ስልጣን ያላቸው ወንዶች፣ ምን ማድረግ እንዳለባት ወደሚነግሯት ወንዶች። ለምን? ምክንያቱም በልጅነቷ አያቷ ጠባቂ ወይም ፕሮቴክተር ነበሩ። ያቀርባሉ፣ ይወስናሉ፣ ቤተሰቡን በሰላም ይጠብቃሉ። ስለዚህ አእምሮዋ ተማረ። ምን? ፍቅር ማለት ጥበቃ፣ ፍቅር ማለት ኃላፊነት የሚወስድ ሰው፣ ፍቅር ማለት የሚቆጣጠር ወንድ መሆኑን። ችግሩ ግን ይሄ ነው። ያ አጋር አይደለም፣ ወላጅ እንጂ። እና እንደዚህ አይነት ወንድ ስታገኝ ግንኙነቱ ሚዛኑን ይስታል። እሱ አለቃ ነው፣ እሷ ልጅ ናት። እሱ ይወስናል፣ እሷ ትከተላለች። እሱ ያቀርባል፣ እሷ ትቀበላለች። እና በመጨረሻም ትንሽነት ይሰማታል፣ እንደማትታይ ይሰማታል። ምክንያቱም በኩል አጋርነት ውስጥ አይደለችም። በልጅነቷ ከአያቷ ጋር የነበራትን ህይወት መልሳ እየኖረች ነው። ወንዱስ ይደክመዋል፣ ምክንያቱም አባቷ ሊሆን አልፈረመም። የሷ ፍቅር ለመሆን ነው የፈረመው። አንዳንድ ሴቶች ጠንካራ ወንድ ፈልጌ ነበር፣ አሁን ግን ታፍኛለሁ የሚሉት ለዚህ ነው። ምክንያቱም ጥበቃን ከአጋርነት ጋር አቀላቅለውታልና። ሁለቱ አንድ አይነት አይደሉም። ስህተት ቁጥር 5 እና የመጨረሻው ይሄኛው ክፍል ከሁሉም በላይ የሚያመው ነው። እወድሃለሁ ማለት አትችልም፣ ወይም ደግሞ ትለዋለች፣ ግን ያቀታታል፣ ይደብራታል። ጽሑፍ እያነበበች ያለ ነው የሚመስላት። ፍቅሯን በሁሉም መንገድ ታሳያለች። ትሰራልሃለች፣ ታጸዳልሃለች፣ የምትወደውን ሁሉ ታስታውሳለች። ታማኝ ነች፣ ግን ቃላት ላይ ማድነቅ ላይ ጣፋጭ ቃላት ላይ መሰንዘር ምንም ነገር የለም። በምንም ተአምር ይቺ ሴት የሆነ ቃል አትናገርም እና አንተም ማሰብ ትጀምራለህ። እንዴ ትወደኛለች ወይስ አትወደኝም እያልክ ትጠራጠራለህ። የዚህ ስነ ልቦና ይሄ ነው። አያቶቿ በዓለም ላይ ካለ ከማንኛውም ነገር በላይ ይወዷት ነበር፣ ግን መቼም ተናግረውት አያውቁም። በየማለዳው ምግቧን እየሰጡ ይንከባከቧታል። እቤት ውስጥ እስክትመጣ ድረስ በመጠበቅ አሳይተዋታል። በዝምታ መስዋዕትነት አሳይተዋታል። በእነሱ ትውልድ እወድሻለሁ አይባልም ነበር። ያ እንግዳ ነገር ነበር፣ የፈረንጅ የማያስፈልግ። ፍቅር ተግባር ነበር፣ ቃላት አልነበረም። ስለዚህ ይህን ተማረች። አንድን ሰው ከወደድኩት አሳየዋለሁ፣ ግን አልነግረውም የሚል። ችግሩ ግን ይሄ ነው። ወንዶች ቃላት ያስፈልጋቸዋል፣ ሴቶችም ቃላት ያስፈልጋቸዋል።
ሁላችንም ልንሰማው ያስፈልገናል። እና እሷ ዝም ስትል ወንዱ ባዶነት ይሰማዋል፣ እንዳልተወደደ ይሰማዋል። እናም እውነት የሚናገረውን ሌላ ቦታ መፈለግ ይጀምራል። መጥፎ ስለሆነ አይደለም፣ ሰው ስለሆነ እንጂ። ስህተት ቁጥር 5 ይሄ ነው። ፍቅርን በሁሉም መንገድ ማሳየት፣ ነገር ግን አጋር ሊቀበለው ከሚፈልገው መንገድ ውጪ የሆነ። እሺ አሁን ስትጠብቁት የነበረው ክፍል ላይ ደርሰናል። ታዲያ ስለነዚህ ሁሉ ነገሮች ምን ታደርጋላችሁ? በመጀመሪያ ይህን ቪዲዮ ለምትመለከቱት ሴቶች ነው። በእነዚህ 5 ስህተቶች ውስጥ ራሳችሁን ካያችሁት አንድ ጠቃሚ ነገር እንድትሰሙ ፈልጋለሁ። ይሄ የእናንተ ጥፋት አይደለም። በዚህ መንገድ ለማደግ አልመረጣችሁም። አያቶቻችሁ ባላቸው ነገር ሁሉ አፍቅረዋችኋል። መስጠት የሚችሉትን ከሁሉ የተሻለውን ነገር ሰጥተዋችኋል። አሁን ግን አዋቂ ናችሁ እና የትኛውን ይዛችሁ እንደምትቀጥሉ፣ የትኛውን ደግሞ ችግራችሁን እንደምታክሙ መምረጥ ትችላላችሁ። ስለዚህ የምታደርጉት ይሄንን ነው። አንደኛ፣ ልምዶቻችሁን ማስተዋል ጀምሩ። አንድ ወንድ ሊረዳችሁ ሲሞክርና ገፍታችሁ ስታረቁት ቆም በሉ። ራሳችሁን ጠይቁ። እየገፋሁት ነው ያለሁት ወይስ የልጅነት ቁስሌን እየጠበቅኩ ነው የሚለውን። ሁለተኛ፣ ቃላቶቻችሁን መጠቀም ተለማመዱ። ለመናገር ቢያቀታችሁም ሐሰተኛ ቢመስልም እንኳን እወድሃለሁ በሉ፣ አደንቅሃለሁ በሉ፣ ለኔ ትልቅ ቦታ ስለሰጠኝ አመሰግናለሁ በሉ። ማቅማማቱ ያልፋል፣ ዝምታው ግን አያልፍም። በሶስተኛ ደረጃ አንዳንድ ጊዜ ትንሽ መሆንን ለራሳችሁ ፍቀዱ። 24 ሰዓት ሙሉ ጠንካራ መሆን አይጠበቅባችሁም። ሁሉንም ነገር መሸከም አይጠበቅባችሁም። አንድ ጊዜ እንኳን ቢሆን ሰው እናንተን እንዲንከባከባችሁ ፍቀዱለት። እና በአራተኛ ደረጃ ወላጆቻችሁን ይቅር በሉ፣ አያቶቻችሁን ይቅር በሉ። ቶሎ ማደግ የነበረባትን ያችን ትንሽ ልጅ ይቅር በሏት። ምክንያቱም ይቅር እስካላላችሁ ድረስ ተመሳሳይ ልምዶችን ደጋግማችሁ ትሰራላችሁ። አሁን ደግሞ ይህንን ቪዲዮ ለምትመለከቱት ወንዶች ነው። እንደዚህ አይነት ሴት የምታፈቅሩ ከሆነ ማወቅ ያለባችሁ ነገር ይሄ ነው። አንደኛ፣ ዝምታዋ መግፋት አይደለም። እወድሃለሁ የማትለው ስሜት ስለሌላት አይደለም፣ እንዴት መናገር እንዳለባት ስለማታውቅ ነው። ታገሷት፣ ግን ደግሞ የሚያስፈልጋችሁን በለዘበ መንገድ ጠይቋት። በተግባር እንዳሳየሽኝ ያውቃለሁ፣ ነገር ግን አንዳንድ ጊዜ ደግሞ ልሰማው ፈልጋለሁ፣ አብረን መለማመድ እንችላለን ብላችሁ ጠይቋት። ሁለተኛ፣ ከፍርሃቷ አትሽሹ። ስትጣበቅብህ እቀፋት፣ ስትቀዘቅዝ ሞቅ በልላት። ገፍታ ስታረቅህ ጥላት አትሂድ። ሙሉ ህይወቷን ሰዎች ጥለዋት ሄደዋል። አንተ ከቆየህ አያቶቿ ማዳን ያልቻሉትን አንድ ነገር ታክምላታለህ። በሶስተኛ ደረጃ እንዴት መጫወት እንዳለባት አስተምራት። ዘና ማለት፣ ብድ ማለት፣ ደህንነቱ ይጠበቅ እንደሆነ አሳያት። አብራት ሳቅ፣ አብራት ጨፍር፣ አብራችሁ ሞኝ ሁኑ። በልጅነቷ ይህን አልተማረችም። አንተ ግን እንደ ፍቅረኛ ልታስተምራት ትችላለህ። እናም አራተኛ፣ አጋሯ ሁን፣ አባቷ አትሁን። አትቆጣጠራት፣ እንደ ልጅ አትያዛት። አብራት ከጎኗ ተራመድ፣ ከፊቷ አትቅደም። እኩል የሆነ ሰው ነው የሚያስፈልጋት፣ ሌላ የሚያዛት አባት አይደለም። በአጠቃላይ ይህ ቪዲዮ አያቶችን ስለመውቀስ አይደለም። እነሱ ጀግኖች ናቸው። የነሱ ያልሆኑ ልጆችን አሳድገዋል። ወላጆች መስጠት ያልቻሉትን ፍቅር ሰጥተዋል። ይህ ቪዲዮ ስለመረዳት ነው። ምክንያቱም በምትወዱት መንገድ ለምን እንደምትወዱ ስትረዱ የሚጎዳችሁን ክፍል በመጨረሻ ልትቀይሩ ትችላላችሁ። ከአያቶችሽ ጋር ያደግሽ ሴት ከሆንሽ ችግርሽ ይታየኛል፣ አከብርሻለሁ እና አንድ ነገር እንድታውቂ እፈልጋለሁ። በተለየ መንገድ ማፍቀር ትችያለሽ፣ መዳንም ትችያለሽ። እንደዚህ አይነት ሴት የምታፈቅር ወንድ ከሆንክ ደግሞ ተስፋ አትቁረጥባት፣ አልተሰበረችም። ዝም ብላ ከባድ ነገር ተሸክማለች እንጂ እንድታወርደው እርዳት። አሁን ደግሞ ይህን ቪዲዮ ከምትመለከቱት ከናንተ አንድ ነገር መስማት ፈልጋለሁ። ያደጋችሁት ከአያቶቻችሁ ጋር ነው? ይህ ቪዲዮ እናንተን ይገልጻል ወይስ የምትወዱትን ሰው? ከታች አስተያየት መስጫው ላይ ጻፉልኝ። በአማርኛ ጻፉ፣ በእንግሊዝኛ ጻፉ። እያንዳንዱን ኮሜንት ግን አነበዋለሁ። እና ይሄ ቪዲዮ ከረዳችሁ መስማት ለሚያስፈልገው ሰው ሼር አድርጉለት። ለእህታችሁ ላኩላት፣ ለፍቅረኛችሁም ላኩላት። በፍቅር ግንኙነት ለሚቸገር ጓደኛችሁም ላኩለት። ምክንያቱም እርስ በርሳችን በተረዳዳን ቁጥር በተሻለ ሁኔታ እንዋደዳለን። ይህ ሳይክ አዲስ ነው። በቀጣይ ቪዲዮ እንገናኛለን። እና አንድ ተጨማሪ ነገር ሳልነግራችሁ እስከ መጨረሻው አይታችሁት ከሆነ አያት የሚለውን ቃል ኮሜንት አድርጉ። በዚህም ማን እስከ መጨረሻው እንዳያውቃለሁ። እሺ አሁን ጨርሰናል። ሂዱና የምትወዱትን ሰው ባልኳችሁ መሰረት ተንከባከቡት።
በሚቀጥለው ቪዲዮ እስክንገናኝ ሰላም።